ፋንቱ በቤት ሰራተኝነት ኮማንደሩ ቤት ገባች። እሷ ግን ወደዛ ስትገባ ቤቱ እጅግ የሚከብድ ሆኖ አግኝተዋለች። የኮማንደሩ ሚስት እጅግ ማስመሰል ትችልበታለች። የኮማንደሩ ልጅ ከሌላ የምትወለድ ሶሊያና የምትባል ልጅ አንድ በር ተዘግቶባት እጅግ እያለቀሰች ያለች ነፍሰ ጡር አለች። ልጅቷም በር የተዘጋባት አባቷ ኮማንደሩ ስልጣኑን ተጠቅሞ የልጇን አባት አስወግዶት ነበረ። እናም እሱን ስትሰማ እጅግ ልቧ ተሰብሮ አባቷን ወታ መበቀል ትፈልጋለች። ነገር ግን መውጣት አልቻለችም። በር ተዘግቶባት ታያለች። ፋንቱም ይሄ ቤት በጣም ከባድ ነው እያለች ትገኛለች። ኮማንደሩም ከእስር ቤት ያመለጠውን ሰው ፈልጎ ሊያገኘው አልቻለም። የሱ ያላቸው ሰዎችን ቢያስቀምጥም ሊያገኙት አልቻለም። እሱም እጅግ ተጨንቋል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? እንግዲህ በአዲስ ድራማ መተናል። ፋንቱ በሚል ርዕስ በክፍል 1 መተናል። እስከ መጨረሻው በትህትና ተከታተሉኝ። እጅግ ደስ የሚልና በጣም የሚያስተምር ድራማ ነው። ፋንቱ ሻንጣዋን አንግባ ወደ ስራ ቦታዋ መታ ክፍልሽ እታች ነው ስትባል የኮማንደሩ ልጅ የሚኮራባት የእሷን ክፍል በርግዳ ስትገባ እሷም ከወንድ ጋር ተኝታ ነበር። እናም ልጅቷ እጅግ ደንግጣ ደግሞ አንቺ ማነሽ ብላ ስትጮህባት ይቅርታ አዲሷ ሰራተኛችሁ ነኝ፣ እናም ክፍሌ ይሄ መስሎኝ ነው ብላ ልትወጣ ስትል ኔ የታባሽ ልትሄጂ ነው? አልጋውን ማን ሊያነጥፍልሽ ነው? አንተ ደግሞ ከዚህ ቶሎ ብለህ ተነሳ፣ ሽጉጡንም አነሳሳው፣ የጠጣንበትን መጠጥ አሁን ሂድና በር ስር ተደበቅ ትለዋለች። በዚህ መካከል አባቷ በር ያንኳኳ መስሏት ልጅቷ እጅግ ተደነግጣለች። እናም አባቷ ከሆነ ምህረት የሌለው አባቷ ስለሆነ በጣም ደንግጣ እንደ አከሌ እንዳይገጥምክ ትለዋለች። እሷም በዚህ ሰዓት እናቷ ትመጣለች። እናቷም ስትመጣ አንቺ ደግሞ እዚህ ምን ልታደርጊ ነው የመጣሽው ብላ ትላታለች። አይ ይቅርታ እህትዬ ተሳስቼ ነው፣ ቤትሽ ክፍልሽ እታች ነው ስትይኝ ነው እኮ የመጣሁት ብላ ትመልስላታለች ፋንቱ። እሷም ኤጭ አሁንስ ይሄ ደላላ ምን አይነቷን ገልቱ ነው ደግሞ የላከብኝ ትላለች። የእሷም ልጅ ደግሞ አይገርምሽም እናቴ እኔንም እኮ አስደነገጠችኝ አሁን ከዚህ ውጪ ስትላት፣ እናቷም ቆይ አንቺ ደግሞ ተረጋጊ፣ አዲሷን ሞግዚትሽን መታወቅ አትፈልጊም ወይ ስትላት፣ እሷም ማሚ ካየኋት አይበቃም ወይ? አሁን አይቻታለሁ፣ ካልተስማማችን እንቀይራታለን፣ ትልቅ ናት፣ አሁን ልተኛ ነው ትላታለች። ለመሆኑ ስንት ሰዓት ነው የገባሹ ብላ እናትየዋ ስትጠይቃት፣ አንቺ አባትሽ ከሌለ በጊዜ አገቢም ወይ ትላታለች። አሁን ውጡልኝ ልተኛ ነው ስትል፣ እናቷም የተኛሽ እኮ አትመስይም ብላ ትመልሳላታለች። እሷ እናቷም ሰራተኛዋም ከዛ እንዲወጡ እጅግ ፈርታለች። ምክንያቱም የፈለገችበት ምክንያት የደበቀችው አንድ አይጥ ፍቅረኛዋ በር ስር አለ። እንግዲህ ፋንቱም እሷ ያለችውን መቋቋም አቅቷት ካልወደድሽኝ መሄድ እችላለሁ ብላ ትላለች። ልጅቷም ለእኔ ጭራሽ መልስ ትመልስልኛለች ወይ ስትል፣ እናቷም ትሰሚያለሽ ለልጄ ምንም አይነት መልስ እንድትመልሽላት አልፈልግም። ይሄንን ደግሞ ካደረግሽና አልፈሽ ከኔ ጋር ነው ጸብሽ፣ ነይ ውጪ ክፍልሽን ላሳይሽ ብላ እያመነጫጨቀቻት ክፍሏን ልታሳያት ታስወጣታለች። እሱም ከወጡላት በኋላ ናውጣ ትለዋለች ፍቅረኛውን። እሱም አንድ ቀን እንደዚህ የሆንን ኮማንደር እንደሚደርሱብን እርግጠኛ ነኝ ይላታል። እንደዛማ ከሆነ የሶሊያና የፍቅረኛ እጣ ነው የሚደርስብክ፣ አሁን ቶሎ ውጣ ትለዋለች። ኧረ እባክሽ አሁን እንዳስገባሽኝ ራስሽ ታስወጭኛለሽ ይላታል። ምክንያቱም ለመግባትም ለመውጣትም ቤቱ ብቻ አይደለም በጥበቃ የተከበበ ነው። ሶሊያና አሁን ቤት ውስጥ ያለችው እናቷ ሳትሆን እንጀራ እናቷ ናት። ለኮማንደሩ ደግሞ ለአባቷ ባለቤቱ ናት። እሷ ጋር ስትሄድ እጅግ ነው የምታስመስለው፣ እንደምትወዳት እንደምታስብላት ከነ ልጇ ጨዋታ ነው የሚጫወቱት። የአይምሮ ጨዋታ ነው የሚጫወቱባት። እሷ ግን አልገባትም። እናም የኮማንደሩ ባለቤትም ምግብ ይዛላት ትሄድና ልክ እንደ ወዳጅ ሆና ሶልዬ ምግብ ይዤልሽ መጣሁኝ ትላታለች። እሷም እስከ መቼ ነው ቆይ እኔን እዚህ ቤት ውስጥ አፈናችሁ የምታስቀምጡኝ? አባቴ የልጄን አባት እንደገደለው ሰምቻለሁ። እናም በሲምባ ሊያሳብብ ፈልጓል።
እናም የልጄን አባት እንደገደለ አልለቀውም ትላለች። ይሄን ጊዜ የኮማንደሩ ባለቤትም እጅግ ትደነግጣለች። አባቷ በስልክ ሲያወራ ሁሉንም ነገር ሰምታለች። ሲምባ የሚባል ሰውዬ ካልተያዘ አንተ ሸተቦን እንደገደልከው አድርጌ ራስህን ነው በሱ ፋንታ የምጨምርክ ብሎ ሲፎክር ሁሉንም ነገር ሰምታለች። በዚህ ቅስፈት ውስጥ የልጄን አባት ያሳጣኝ አባቴ ነው፣ ምን አይነት ጨካኝ ነው፣ እንዲህ አይነት አረመኔ ጨካኝ አባት ሊኖረኝ አይገባም እያለ ትገኛለች። ኮማንደሩ ባለቤትም ትወጣና ወደ ልጇ ክላስ የውልሽ የእንጀራ ልጄ ጋር ጥልቅ ዜና አለ ትላታለች። እሷም ምንድን ነው ብላ ስትላት ለምን ስልኩን መጎራጎር ትተሽ አትሰሚኝም? አመት አላወራ ስትላት የምሰማሽ እኮ በጆሮዬ ነው በእጅ አይደለም ትላታለች። የውልሽ አባቷ የልጇን አባት እንደገደለባት አውቃለች ሁሉንም ነገር በስልክ ሲያወራ ብላ ትላለች። እናማ ጥሩ ዜና ነው አሁን አባትሽ ሲሰማ ምን እንደሚወስን ምን እንደሚያደርግ ብላ ትላለች። እሷም ልጅቷም ደግሞ ምንም ቢሆን አባቷ ነው አውጥቶ አይጥላት ብላ ትላታለች። ቢሆንም የሆነ መፍትሄ አናጣም ስትል እናቷ ልጅቷም ያንን ቦርኮ አባቴ ከሚገለው እንደምንም ብሎ አንድ ላይ ቢያጋባቸው ጥሩ ነበረ ትላለች። እናትየዋ ደግሞ አይ ለሱም እኮ መላ አይጠፋም፣ እኛ ሌላ ሰው ፈልገን ለሷ መዳር እንችላለን ስትል ልጅቷ ደግሞ ማን ያገባል የ3 ወር ነፍሰ ጡር ብላ ስትልም ምን ነው አባትሽን ረሳሽው እንዴ? ባለዝና ነው፣ ሀብታም ነው፣ ብር ያለው ነው እና እሷን የሚያገባ ታጣለች ብለሽ ነው ወይ ትላለች። ወደ እነሱ ሲመጣ ፓንዶራ እንግዲህ የኮማንደሩ ልጅ ናት። አሁን ያለችው የባለቤቱ ልጅ አባዬ ቆይ ስልክ ተደብቀክ ይህንን ማውራት ግን ለምንድን ነው ከኛ ተደብቀክ ስትለው እናቷ ደግሞ ፓንዶራ ብላ ስትልም እሱም ደግሞ ተያት እንጂ ታውራበት የኔ ጨዋ ልጅ ይላል። እንደምኮራብሽ ታውቂያለሽ አይደለም ወይ የኔ ልጅ ሲላት ባለቤቱም ደግሞ ተው እንጂ በሊሁን ሶሊያም እኮ ያንተ ልጅ ናት ትለዋለች። እሷ እያስመሰለች ነው እንጂ እሷ ግን ሶሊያናን ማጥፋትን ነው የምትፈልገው። እሱም ስንቴ ነው የምነግርሽ የቤተሰቦቼን እኔነቴን ያዋረደች ልጄ ናት አትበይኝ ይላታል። ቆይ ግን እስካሁን ከክላሱ አልወጣችም ወይ ብሎ ሲጠይቅ ባለቤቱም አልወጣችም ትላለች። ፓንዶራም አባዬ ለምን ይቅርታ አታደርግላትም ብላ ስትለውም በአደባባይ ካዋረደችኝ በኋላ ይቅርታ የሚባል ነገር የለም ብሎ ይመልስላቸዋል። እዛው ክላሷ ውስጥ ሆና እዛው ትውለድ፣ ከዛም በኋላ ልጁን ረቅ አድርገን ለጉዲፈቻ እንሰጣለን ብሎ ይላል። እሱ ባለቤቱም ደግሞ እኔ ጋር እንዳሳብ አለ ትለዋለች። ምንድነው ሲላትም ለምን አንድራትም ብላ ጥያቄ ታቀርብላታለች። የሶሊያና አባትም እችን ጋጦጥና ባለጌ ማን ነው የሚያገባት ብሎ ይመልስላታል። አንተ ፍቃደኛ ሁን እንጂ እኔ ባል ማዘጋጀት አያቅተኝም ስትል ይሄን ጊዜ በሊሆን ስሜቱን መቆጣጠር ያቅተውና ይቆጣል። አንቺ ምንም ቢሆን እኮ የወለድኳት ልጄ ናት ለምንድን ነው እንደምትዩ ብሎ ሲላትም እሷም ይቅርታ ትለዋለች ካጠፋው። በርግጥ ልጇን ይሄን ዲቃላዋን ካስወገደች ከኔ ጋራ ቁጭ ብላ ምግብ ትመገባለች አብራኝ ትኖራለች ይላል። እሷም እንግዲህ ይሄን ጊዜ የኮማንደሩ ባለቤትም ትናደድና አይደል ብላ ትመልስለታለች። ልጅቷም አባቴ እሷም እኮ ደስ ሰላላት ነው፣ ግን እኮ ሶሊያና ላንተ ስጋት መሆኗ አይቀርም ትላለች። ምን ብሎ አባትዮ ሲደነግጥም እሷም እናቷም ቀበለትልና እያስመሰሉ ሁለቱ አንድ ላይ ይሄሽ አይደለ ላንቺ ሚስጥር መንገር ማለት እንደዚህ ነው፣ ሰውን ታዋርጃለሽ ብላ ትቆጣለች። የሶሊያና አባትም እጅግ ያስደነገጠው ነገር ምንድነው ብሎ ሲጠይቃቸውም አንተ በስልክ ስታወራ የልጇን አባት እንደገደልክባት ሰምታለች። እናም አንተ መበቀል ነው የምትፈልገው። እናም እሷ ስለታስቀምጣ በትራሷ ስር ነው ያገኘነው፣ ምክንያቱም አንተ ልገልህና ልትበቀል ትፈልጋለች ይሉታል። እሱም ጭራሽኔ ለሷ ሳስብላት ጭራሽኔ ለመግደል ብሎ እንግዲህ እያዙ ይልቀቁኝ እያለ ይገኛል። እነሱ ሴራቸውን እየሰሩ ነው። አባትና ልጅን እንዴት አድርገው ማጥፋት እንዳለባቸው እየቀመሙ ነው። ምክንያቱም እነሱ እሷን ማስወገድ ነው የሚፈልጉት። ፋንቱም
እቃ እያጠበች የሰማችውን ነገር ማመን አቅቷት እናቴ እናቴ እያለች ሶሊያና ስታለቅስ ስለሰማች እዚህ ቤት በጣም ነው የሚከብደው። በተለይ ይህች የተዘጋባት ልጅ በተለይ እናቴ ብላ ስታለቅስ እንዴት ነው አንጀት የምትበላው እያለች ብቻዋን እያወራች እያለ የኮማንደሩ ባለቤት ወደ እሷ ጋር ትመጣለች። እኔ እምልሽ እዚህ ቤት በር የተዘጋባት ልጅ ስለሷ የምታውቂው ነገር አለ ወይ ብላ ስትጠይቃት ፋንቱ ግን ምንም እንደማታውቅ ምንም ነገር እንዳልሰማች ተሸመጠጣታለች። እሷም ሶሊያና ትባላለች፣ ልጄ ናት፣ ትልቅ ጥፋት አጥፍታ ነው በር የተዘጋባት። እኔ ግን አባቷን አትቅጣት ብዬው ነበረ፣ እሱ ነው የቀጣት። እናም ከአንዱ ወንድ ባለጌ ጋር ስትንዘላዘል አርግዛ ነው ትልና ወዲያው የኮማንደሩ ባለቤት መለስ ስትልና ቆይ ላንቺ ለምንድን ነው የምነግርሽ? ትሰሚኛለሽ? ከእንግዲህ ከዛሬ ጀምሮ ለሷ ምግብ ለብቻዋ ነው የምትሰሪላት ብላ ትላለች። ለምን ብላ ስትጠይቅም እጅግ እንዴ ምን ነው ይናሃል አንቺ ደነገጥሽ እንደዚህ ስልሽ ብላ ትቆጣለች። እንግዲህ የኮማንደሩ ባለቤት ለሶሊያና የማይጠፍጥ ምግብ እንድትሰራላትና ለፓንዶራ ደግሞ ለሷ ልጅ የምትፈልገውን ነገር እንድትዘጋጅላት እንድትሰጣት እንድትታዘዛት ማሳሰቢያ ትሰጣታለች። እሷም ነፍሰ ጡር ኮናት ልጁ ይጎዳል ብላ ብትላትም የታዘሽውን ብቻ ስሪ ከትእዛዝ ውጪ ፈቀቅ እንዳትይ ትላለች። እሺ ብላ ፋንቱም ሀሳቧን ትቀበላለች። ምክንያቱም እሷ ሰራተኛ ናት፣ ያቺ ደግሞ አሰሪ ናት። እሺ በጄ ብሎ መታዘዝ ብቻ ነው። እሷም እንደምትሰራና እንደማታዘጋጅላት ከተነጋገረች በኋላ ለሷም ምግብ ሰርታ ይዛላት ትሄዳለች። ወደ ሶሊያና አባቷ ይሄድና አንቺ እኔ ላንቺ ብዬ በማደርግ ሰዓት አንቺ ደግሞ በእኔ ላይ ክፉ ታስቢያለሽ ወይ ብሎ ሲላት እሷም እጅግ እያለቀሰች አንተ ጨካኝና አረመኔ ነህ፣ እኔ በዚህን ሰዓት ራሴን ለማጥፋት ምንም አልቻልኩም። ምክንያቱም ውስጤ ባለው ልጅ በሱ ለሱ ራራለሁኝ፣ እንዳንተ ነፍሰ ገዳይ አይደለሁም። ምንም የማያውቅ ሰው ለምንድን ነው የገደልከው? ለምን እኔ እያለሁኝ ከሱ እኮ ይልቅ እኔም ብገለኝ ነበረ የሚቀልክ ብያለች። እንግዲህ ስትለምነው እሱም አንቺ ምንም አይነት እንኳን ረህራሄ እንዳረግልሽ አልፈለግሽም፣ እዚሁ ክፍልሽ ትበሰብሻለሽ ይላታል። እሷም ምንም እንኳን አንተ እንደዚህ በኔ ላይ ስትጨክን እንዲህ ስትከፋ አዜብ ግን ያልወለደችኝ ለኔ ራራችልኝ ትለዋለች። እሱም ግን እኮ አባዬ አንተ እኮ ከእናቴ ስትወስደኝ በተንከባክበህ እንደምታኖረኝ እንደምታሳድገኝ ነበረ። ነገር ግን እንደዚህ እንደምትከፋብኝና እንደምትጨክንብኝ አላወቅኩም ነበረ። እናም ምንም የማያውቅ ሰው እያሳደድክ እንደሆነ ሁሉንም ነገር ሰምቻለሁ ትለዋለች። ስለዚህ አንቺ በስልክ ያወራሁትን ሁሉ ሰምተሻል ትላለች። እንግዲህ የዳግምን አባት እያሳደደው እንዳለ እሱን ለመግደል እንደፈለገ ሁሉንም ነገር ሰምታለች። እሱም ይህንን በመስማቷ እጅግ ነው የደነገጠው። ሶሊያና እንዲራራላት ብትለምነውም እሱ ግን በዛው ተዘግቶባት እንድትቀመጥ ነው የፈለገው። እናም እሱ የሚኮራባት ፓንዶራ የምትባሏ እጅግ ባለጌና ስድ ናት። እነሱን ተደብቃ ወንድ ታስገባለች፣ ሲጃራም ታጨሳለች። እሷ ሲጃራ እያጨሰች እያለ ፋንቱ ባላሰበችበት ድንገት ክፍሉን ከፍታ ስትገባ እሷ የሄደች መስሏት ነበር። ቁጭ ብላ ሲጃራ እያጨሰች ነበረ። ልጅቷም ብድግ ብላ ፋንቱን ታንቃትና አንቺ የምንድን ያየሹ ብላ ስትላት ፋንቱ ምንም አላየውም ትላለች። ምንም እንዳላየሽ አርገሽ ብታስቢ ጥሩ ነው፣ ብትናገሪ ብታስቢ እውነቴን ነው ምልሽ መኖርሽን ነው የምትጠዩ ትላታለች። ፋንቱም እጅግ ደንግጣ ምንም ነገር እንደማትናገር ቃል ትገባላታለች። ለሶሊያና ምግቡን ሰርታ ይዛላት ስትሄድ እማዬስ ብላ ስትጠይቃት እሷም ሰለቸኋት ወይ ብላ ትላታለች። ፋንቱም እሱን ምግብ ስሪና ስጫት ብላኛለች አሁን ቢ ብላ ስትላትም እሷ አባቷ ስላደረጋት ነገር በሙላ እያለቀሰች ትነግራታለች። በጣም ነበረ ፋንቱ ልቧ የተሰበረው። ምግቡንም ብሬ ስትላት አልበላም በቃኝ ስትል ውስጥሽ ላለው ልጅ አታስቢም ወይ ትላታለች። እሷም እሺ ብላ ምግቡን ትጎርሰዋለች። ምግቡንም ስትጎርሰው እጅግ በጣም ጣፋጭ ምግብ ነው፣ በጣም ነው የሚወደድኩት ብላ ምግቡን ትመገብላታለች። ፋንቱም ደስ ይላታል። ፋንቱም የሚጣፍጥ ምግብ እንዳሰሪ ተብላ ማስጠንቀቂያ ተሰጥቷታል። ነገር ግን አላስቻላትም። እሷም እናት ናትና በዚህ መካከል
እንግዲህ ሌሊት ተኝታ ባለችበት ሰዓት የኮማንደሩ ባለቤት ምግቡን ቀምሳው ስታይ እጅግ ተበሳጭታ ፋንቱን በተኛችበት ሄዳ አስደንግጣ ስጮህባት ነበር። ከኔ ትዕዛዙ ውጪ ምንም አይነት ነገር እንድታደርጊ አልፈልግም ትላታለች። እናትና ልጅ እንግዲህ ስንት ዓመት ስንጠብቃት የነበረች አሳ ዛሬ መረባችን ውስጥ ገብታለች፣ ከውሃ ውስጥ ብቻ ማውጣት ነው እያሉ ይገኛሉ። ባገኙት አጋጣሚ እንዴት እሷን ማስወገድ እንዳለባቸው ኮማንደሩ ወደ ቤት እንደተመለሰ ፋንቱን ያገኛታል። እስኪ ሂጅና ውሃ ይዘሽልኝ ነይ፣ አዲሷ ሰራተኛ አንቺ ነሽ ወይ ብሎ ሲላት አዎ ፋንቱ እባላለሁ ትላለች። እሷም ውሃውን ልታመጣ ስትሄድ ቆይ ግን የሆነ ቦታ የማውቅሽ መሰለኝ ፊትሽ አዲስ አልሆነብኝም ሲላት እሷም እጅግ ትደነግጥና አይ አንተዋወቅም እኔ ገና አዲስ ሰራተኛ ነኝ ብላ ውሃውን ልታመጣ እየሮጠች ትሄዳለች። በዚህን ጊዜ ባለቤቱ ትመጣና እንዴ መጣክ እንዴ እኔ እኮ አላየሁህም ብላ ስትለው አዎ መጥቻለሁ ብሎ ይላታል። እንግዲህ የዳግምን አባት እጅግ እየፈለገው ስለነበረ ብዙ ሰዎችንም አስቀምጦ የእሱ የሚላቸውን ሰዎች እሱን ግን ሊያገኘው እንዳልቻለ ይነግራታል። የት እንደገባ ግን በጣም ነው የሚገርመው ብሎ ጭንቀቱን ሲነግራት እሷም ይሄ ሰውዬ መገኘቱ ግድ ነው፣ ካልተገኘ አንተ አስበው ትናክ ጣራ ላይ እየደረሰ ነው፣ እዚህ ሚዲያ ላይ ከወጣ ደግሞ ለአንተ ከባድ ነው ትለዋለች። እሱም በጣም እንደከበደውና እንደጨነቀው ይናገራታል። እናም ነአም ባልና ሚስቶቹ አብረው እያወሩ ያለ እንግዲህ ውሃ ልታመጣ የሄደችው ፋንቱም እጅግ እየሮጠች በጣም ደንግጣ ሶሊያና ደም በደም ሆና ራሷን ስታወድቃለች ብላ ነግራቸው እነሱም እየተሯሯጡ ባሉበት ነው ድራማው የተጠናቀቀው። እንግዲህ ኑሐሚን ድራማን በአዲስ መልክ ነው ይዘውት የመጡት በፋንትሽ በሚል ርዕስ። ከሞላ ጎደል ይህን ይመስላል። በፋንትሽ በኩል ይመስለኛል እንግዲህ የናሆም አባት የዳግም አባትም የሚድ ነው። ምክንያቱም ኮማንደሩ እጁ ረጅም ነው። እሷን ማንነቷን ካላወቀ እሱ በዛ ይድናል ብዬ አስባለሁ። ግን የእሷን ማንነት ካወቀ ደግሞ ያስወግዳታል ይመስለኛል። ሶሊያና እንግዲህ በህይወቷን አታ ይሆን ወይስ ተተርፋለች የሚለው